በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። ቀዳሚ አጀንዳችን የሚሆነው በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ የኤርትራ መንግስት ስጋት ውስጥ መውደቁ እየተነገረ ይገኛል። የመካከለኛው ምስራቅ ጦርነት አሜሪካና እስራኤልን በጋራ እያጣመረ ሲሆን የኤርትራ መንግስት ደግሞ ከአሜሪካም ከእስራኤልም ጋር ያለው አሁናዊ ሁኔታን የሚረዱ የተለያዩ ፖለቲካ ተንታኞች ሀሳባቸውን እያስቀመጡ ነው። የመካከለኛው ምስራቅ ጦርነት ለኤርትራ የፈጠረው ስጋት ምንድን ነው የሚለውና ቀጣይ የኤርትራ ስጋት መፈጠር ለኢትዮጵያ ወደ ቀይ ባህር መግባት የሚያበረክተውን አስተዋጽኦ በተመለከተም ዝርዝር ሀሳቦችን ይዤላችኋለሁ። ሁለተኛው አጀንዳችን የሚሆነው የግብጽ መንግስት በኢትዮጵያ ላይ የተለያዩ የከበባ አጀንዳዎችን አውጥቶ እየተንቀሳቀሰ ባለበት በዚህ ወቅት ላይ የግብጽን የወደብ ወይም ደግሞ የግብጽን ቦይ ሰርጠን እንቅስቃሴ እየቀየረ መርከብ እንቅስቃሴ ተጀምሯል። መርከቦቹ ፊታቸውን ከግብጽ ወደ ደቡብ አፍሪካው አዙረዋል። ይህን መሰሉ እንቅስቃሴ ለምን ተካሄደ? ውሳኔውን ያሳለፈው ተቋምስ ማን ነው? የሚለውን ጨምሮ በኢትዮጵያ በኤርትራ በግብጽ መካከል ያለው አሁናዊ ውጥረቶችን በተመለከተ ጠቅለል ያሉ ሀሳቦችን አሳጥሬ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ ጠየኳችሁ። አብራችሁን ቆዩ። ወደ ቀዳሚ መረጃም ተሻገርኩኝ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። በመካከለኛው ምስራቅ በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው የጦር ዘመቻን ተከትሎ የተለያዩ ሀገራት በቀጥታም ሆነ በተዘዋዋሪ መንገድ የጉዳዩ ሰለባ እየሆኑ መጥተዋል። የጉዳዩ ሰለባ ከሆኑ ሀገራት መካከል ግብጽ ቀዳሚዋ ስትሆን ከግብጽ በተጨማሪ ደግሞ ከኢትዮጵያ ጋር የተለያዩ ውጥረት ውስጥ ያለችው ኤርትራ አሁን ላይ አጣብቂኝ ውስጥ መግባቷ እየተነገረ ይገኛል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካና ከእስራኤል ጋር ያላቸው ግንኙነት እጅግ ተቀዛቅዞ ወደ ስጋት በተቀየረበት በዚህ ወቅት ላይ ኢትዮጵያ ከአሜሪካም ከእስራኤልም ጋር ያላትን ዲፕሎማሲያዊ፣ ኢኮኖሚያዊና ወታደራዊ ግንኙነትን በማጠናከር በአፍሪካ ቀንድ ላይ ለምታደርገው እንቅስቃሴ የባህር በርና ወደብ ለማግኘት የጀመረችውን ጉዞ ለማሳካት እያደረገች ባለችው እንቅስቃሴ አማካኝነት አሜሪካና እስራኤል የኢትዮጵያን የባህር በር ጥያቄ ከመደገፍም ባለፈ ኢትዮጵያ የባህር በርና ወደብ የምታገኝባቸው አማራጭ መንገዶችን በማፈላለግ ላይ ተጠምደዋል። እነዚህ በኢትዮጵያን የቀይ ባህር ጥያቄ በመደገፍ ኢትዮጵያ ወደ ቀይ ባህር እንድትገባ የተለያዩ ድጋፋቸውን እየገለጹ የሚገኙት አሜሪካና እስራኤል እንግዲህ አሁን ላይ ከኢራን ጋር ውጥረት ውስጥ ገብተዋል። በተደጋጋሚ የእስራኤል መንግስት ኤርትራ ከኢራን ጋር ያላትን የሁለትዮሽ ግንኙነት እንድታቋርጥ፣ አሜሪካን ብትሆን የኤርትራ መንግስት ከየመኑ ሁቲና እንዲሁም ደግሞ ከኢራን ጋር ያለውን የሁለትዮሽ ግንኙነት እንዲያቋርጡ ማስጠንቀቂያዎችን ሲሰጡ ቆይተዋል። እስራኤልም በተደጋጋሚ ይህንን አይነቱን እርምጃ ኤርትራ የማታቆም ከሆነ እርምጃ ልትወስድ እንደምትችል ስትገልጽም ቆይታለች። ታዲያ አሁን ላይ በአሜሪካ በኢራንና በእስራኤል መካከል ያለው ውጥረት ፈንድቶ እንግዲህ የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሜኒን ጨምሮ ሌሎች ከፍተኛ የሚባሉ የኢራን ወታደራዊ አመራሮች በተገደሉበት በዚህ ወቅት ላይ እንግዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ የሚባል ስጋት ላይ መውደቃቸው እየተነገረ ይገኛል።
የኢትዮጵያን የቀይ ባህር ጥያቄ በይፋ እየተቃወሙ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በሕግና በታሪክ ባለቤት የሆነችበት የአሰብ ወደብን በእጇ ለማስገባት የተለያዩ ጥረቶችን ብታደርግም ከኤርትራ ጋር በሁለትዮሽ ለመስራት ዲፕሎማሲያዊ ጫናዎችን በመፍጠር ጭምር ለጋራ ተጠቃሚነት እንስራ የሚል ጥያቄ ብታቀርብም ኤርትራ ግን ለኢትዮጵያ አሰብ ወደብን መስጠት ብቻ ሳይሆን ኢትዮጵያ በየትኛውም አማራጭ ወደ ቀይ ባህር መጠጋት የለባትም፣ የባህር በርና ወደብ ማግኘት የለባትም የሚል አቋማቸውን በመያዝ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ከግብጽ ጋር እንዲሁም ደግሞ በኢትዮጵያ የውስጥ ኃይሎችን ጭምር በመጠቀም ለኢትዮጵያ መንግስት የተለያዩ አጀንዳዎችን በመስጠት ውጥረትን ለመፍጠር ሲንቀሳቀሱ የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዓለም አቀፉ ማህበረሰብ በስፋት ሲያስጠነቅቃቸው የቆየው ዓለም አቀፉ ማህበረሰብ በስፋት ሲነግራቸው የቆየው ለኢራን ኃይል እንዲሁም ደግሞ ለየመን ሁቲ ቡድን ደሴቶቻቸውን አከራይተው የኢራን የጦር ሰፈሮች እንዲገነቡ ኢራን ወታደራዊ ምሽግ አድርጋ አካባቢውን እንድትጠቀም የየመን ሁቲ ቡድን ጭምር በኤርትራ የቀይ ባህር ዳርቻዎች ላይ እንዲንቀሳቀስ ፍቃድ ሰጥተው የተለያዩ ውጥረቶች ሲፈጠሩ ጭምር ኤርትራ ከነዚህ አካላት ጋር ስትተባበር ቆይታለች። ታዲያ አሁን ላይ አሜሪካና እስራኤል በወሰዱት እርምጃ ኢራን ላይ ያደረጉት ያለው እንቅስቃሴ ከሶስትዮሽ ሀገራዊ ውጊያዎች ወይም ደግሞ ከሶስትዮሽ ሀገራዊ ጦርነት አጀንዳነት በተጨማሪ ዓለም አቀፉ የቀይ ባህር እንቅስቃሴ ላይ ጭምር ተጽዕኖ እንደሚያሳርፍ እየተነገረ ባለበት በዚህ ወቅት ላይ የየመኑ ሁቲ ቡድን በይፋ እስራኤልና አሜሪካን ተቃውሜ እርምጃ ወስዳለው ማለቱን ተከትሎ በአፍሪካ ቀንድ ላይ በጅቡቲ ከዛም ደግሞ በሶማሌላንድ የተለያዩ የጦር ሰፈሮችን በመገንባት የተለያዩ ዲፕሎማሲያዊ ጫና ወታደራዊ ጫናዎችን ለመፍጠር እየሰሩ ያሉት አሜሪካና እስራኤል ላይ ስጋትን በመደቀኑ ለዚህ ስጋት መፈጠር ዋነኛ ማጠንጠኛና ለየመኑ ሁቲ ቡድን ከዛም በተጨማሪ ደግሞ ለኢራን ጦር ማረፊያ የሆነችው ኤርትራን እንግዲህ ከስጋትነት ከመመልከት ባለፈ አሁን ላይ እርምጃ ሊወሰድባት እንደሚችል የተለያዩ ምንጮች እየገለጹ ይገኛሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከዚህ ጋር በተያያዘ በተደጋጋሚ ማስጠንቀቂያ ሲሰጣቸው እንደቆየም የሚገለጽ ነው። ከኢራን ጋር ያላቸውን ግንኙነት ሌሎች ሀገራት እንደሚፈጥሩት የዲፕሎማሲያዊ ጥምረት ነው ቢሉም ኢራን ግን በኤርትራ የቀይ ባህር ዳርቻዎች ላይ ወታደራዊ ምሽግን በማዘጋጀት የጦር መሳሪያዎቿን ስታከማችም ቆይታለች። ከዛም በተጨማሪ በቀይ ባህር ላይ የሚካሄዱ እንቅስቃሴዎችን ለመቆጣጠር የሚያስችላትን አይነት ኃይል ስትፈጥር ቆይታለች። የቀይ ባህር ደህንነትን እናስጠብቃለን ወይም ደግሞ የቀይ ባህር ዳርቻን ደህንነቱን እንጠብቃለን። ለዚህ ደግሞ በጂኦግራፊም እንዲሁም ደግሞ በታሪክ ወደ ቀይ ባህር የሚዋሰኑ ሀገራት ተብለው እነ ግብጽ እነ ሳውዲ አረቢያ እንዲሁም ደግሞ ኤርትራ በጋራ በመሆን ኢትዮጵያ የምትባል ሀገር ወደ ቀይ ባህር የመምጣት መብት የላትም፣ የቀይ ባህር ዳርቻን ማስጠበቃችንም ሰላሙን እያሉ እየተናገሩ ባሉበት በዚህ ወቅት ላይ የቀይ ባህርን ደህንነት ሊያናጋ የሚችል የዓለምን ኢኮኖሚ ስብራት ውስጥ የሚከት የዓለምን ፖለቲካ ተጽዕኖ ሊያሳድር የሚችለው የየመኑ ሁቲ ቡድን አሁን ላይ ባለው ጦርነት ላይ በቀጥታ ለመሳተፍ ያለውን ዝግጁነት መግለጽን ተከትሎ ነው። የዚህ ሁሉ ክስተት መፈጠር የዚህ ሁሉ ማጠንጠኛ በቀይ ባህር ዳርቻ ላይ የነዚህ ኃይሎች መስፈር መሆኑን ተከትሎ አሜሪካ ኤርትራን በ2026 የደህንነት ስትራቴጂ ላይ ባወጣችው ዕቅድ መሰረት እንደ ስጋት እመለከታታለሁ ወይም ደግሞ በቀይ ባህር ላይ ለሚፈጠሩ የትኛው ውጥረቶች ኃላፊነቱን እንድትወስድ አሜሪካ ኤርትራ ላይ ጣቷን ከቀሰረች በኋላ ከዛም በተጨማሪ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ የመፈንቅለ መንግስት እርምጃ መውሰድ የሚችሉ ኃይሎች እንደ ብሉ ሪቮሉሽን ያሉ ኃይሎችን የአሜሪካ ከፍተኛ ባለስልጣናት እየደገፉ ባሉበት በዚህ ወቅት ላይ አምባሳደር ቲቦር ናጂ ያወጧቸው ጽሁፎች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዓለም ላይ የተመሰከረላቸው ግጭት ፈጣሪ፣ ጸብ ፈጣሪ፣ አምባገነናዊ መሪ ናቸው እየተባለ ባለበት በዚህ ወቅት ላይ አሜሪካ ለራሷ የደህንነት ስጋትን የሚደቅን ለእስራኤል የደህንነት ስጋትን የሚደቅንና ከአሜሪካና ከእስራኤል ጋር ውጥረት ውስጥ ያለችው ለኢራን ደግሞ አቅም የሚፈጥር በመሆኑ ኢራንን ከማጥቃትም ባለፈ የየመን ሁቲ ቡድን ላይ እርምጃን ከመውሰድ ባለፈ ኢራን የምትባል ሀገር በቀይ ባህር ዳርቻ ላይ መሰረተችውን የጦር ሰፈር እያደረገች ያለችውን እንቅስቃሴ ለማስቆም ሲባል በኤርትራ ላይ ቀጥተኛ የሆነ እርምጃ እንደሚወሰድ የተለያዩ መረጃዎች እየወጡ ይገኛሉ። ለዚህም ነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ ሌሎች የኤርትራ መንግስት ባለስልጣናት እነዚህ ሶስት ሀገራት የመካከለኛው ምስራቅ ጦርነት ከተነሳበት ቅጽበት ጀምሮ በማህበራዊ ሚዲያ ላይ መልእክቶቻቸውን ማስተላለፍ አቁሟል። ራሳቸውን በጥሞና እየተመለከቱ ነው። የዚህ ሁሉ ሩጫ ደግሞ ማጠንጠኛ አሁን ላይ አሜሪካና እስራኤል በኤርትራ ላይ ይፋዊ እርምጃ የሚወስዱ ከሆነ ከቀይ ባህር ተገላ የቀረችው ኢትዮጵያ ግን ደግሞ ወደ ቀይ ባህር አትገባም እያሉ የሞገቷት ያለችውን ኢትዮጵያ በአሜሪካና በእስራኤል በሚወስዱት እርምጃ በመጠቀም በቀጥታ ወደ ባህሩ የምታደርገውን ጉዞ አስተካክላ የምትሄድበት ጊዜ መድረሱን የሚያሳይ ነው። ኢትዮጵያ
ዛሬ ላይ ከኤርትራ ከኢራንና ከየመኑ ሁቲ ቡድን ጋር አጣብቂኝ ውስጥ ያሉት የተለያዩ እርምጃዎችን ለመውሰድ ዝግጅት እያደረጉ ከሚገኙት ከአሜሪካና ከእስራኤል ጋር የቀይ ባህር ደህንነትን ለማስጠበቅ በቀይ ባህር ዙሪያ የሚንቀሳቀሱ የሽብር ኃይሎችን የሽብር እንቅስቃሴ ለመግታት የሚያስችል እርምጃን ለመውሰድ እንግዲህ የሁለትዮሽ ስምምነት ከመፈረም ባለፈ ቀይ ባህር ላይ እንድትገባ ከፍተኛ የሆነ ሚና እየተጫወቱ ባሉበት በዚህ ወቅት ላይ ኤርትራ አሁን ላይ ላለው ጦርነት እንግዲህ የራሷን የሆነ አስተዋጽኦ እያበረከተች መሆኗ ከኢትዮጵያ ብቻ ሳይሆን በእነ አሜሪካና በእነ እስራኤል በኩል ጭምር እርምጃ ሊወሰድባት የሚያስችል ነው። ለዚህም ነው ኢትዮጵያ በተደጋጋሚ ኤርትራ በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ መግባት ልምዷን በማሳየት ጭምር ኤርትራ ተንኳሽ ግጭት ፈጣሪ መሆኗን የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ ሌሎች ከፍተኛ ባለስልጣናት ሲገልጹ የቆዩት። አሁን ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ህዋትን በመቀለብ ህዋትን የጦር መሳሪያ በማስታጠቅ ኢትዮጵያ ውስጥ ግጭትን ከመፍጠር ወይም ደግሞ ጦርነትን ከመፍጠር ባለፈ አዲስ አጀንዳ መጥቶባቸዋል። አሁን ላይ ባለው እንቅስቃሴ የኢራንና የየመኑ ሁቲ ቡድን ጋር ያላቸውን ግንኙነት ሙሉ ለሙሉ አቋርጠው ለአሜሪካና ለእስራኤል ድጋፍ የማይሰጡ ከሆነ አሜሪካና እስራኤል ከኢራን በመቀጠል ኢላማ ውስጥ የሚያስገቧቸው ሀገራት መካከል ቀዳሚዋ ኤርትራ ነች። ከኤርትራ ባለፈ ደግሞ ይህንን ህዝብ በጭቆና እየመሩ ህዝቡን በድህነት ውስጥ አስቀምጠው ለምን አገልግሎት እንኳን ገንዘቡን እንደሚያሰባስቡት ሳይታወቅላቸው እንደልባቸው ባለፉት 3 አስርት ዓመታት በአምባገነናዊ ስርዓት ህዝቡን ሲያስተዳድሩ የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢላማ ውስጥ የሚገቡ ናቸው። ከሳቸው በተጨማሪ የኤርትራ መንግስትን እንደሚደግፍ የሚነገርለት የግብጽ መንግስት ደግሞ የሆርሙዝ ሰርጥ መዘጋቱን ተከትሎ የኢኮኖሚ ኪሳራ የሚገጥምበት የነዳጅ ዋጋ የሚጨምርበት ደግሞ የተፈጥሮ ጋዝ ጭምር እንዳያገኝ የግብጽ መንግስት እስራኤል በይፋ የከለከለችበት ሁኔታ አለ። የግብጽ መዳከም በቀጠናው ላይ ኤርትራ አሁን ላይ ያላትን አቅም ከመዳከም አሳልፎ ዜሮ ላይ የሚያስገባው መሆኑ ኢትዮጵያ ወደ ቀይ ባህር እንድትገባ የምታደርገውን ጥረት ይበልጥ የሚያጣድፍ ነው። ለዚህም ነው የመካከለኛው ምስራቅ ቀጠና ጦርነት ግጭት ሲፈጠር ኢላማ ውስጥ የገባችው ኤርትራ ኢትዮጵያን የባህር በር የከለከለቻትን የባህር በር ለማግኘት የሚያስችላትን መንገድ እንደከፈተችላት የሚነገረው። ለኢራንም ሆነ ለየመኑ ሁቲ ቡድን የቀይ ባህር ዳርቻን አከራይተው ሲንቀሳቀሱ የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ በይፋ ውጥረት ውስጥ ናቸው። የት እንዳሉም አይታወቅም። የተለያዩ ምንጮች እንደሚሉት እንደውም ከቤተ መንግስታቸው ሁሉ ወጥተው ወደ ሌሎች አካባቢዎች ላይ እንቅስቃሴ እያደረጉ ነው ተብሏል። የቬንዙዌላውን ፕሬዝዳንት የማዱሮን ዕጣ ፈንታ ያየ ማንም ከአሜሪካ ጋር እንደማይቀልድ የታወቀ ነው። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጭንቁስ ገብተዋል። የእሳቸው ጭንቁስ መግባት የእሳቸው ያዙ ይልቀቁኝ እያሉ ከግብጽ ጋር ከሱዳን ጋር ያበሩ ኢትዮጵያን ከቀይ ባህር ለማራቅ የሚያደርጉት እንቅስቃሴ አሁን ላይ ዋጋ ሊያስከፍላቸው በደጅ ነው። ኢትዮጵያ ደግሞ ወደ ባህሩ የምትገባበትን እድል ከነ አሜሪካና ከእስራኤል ጋር ባላት ግንኙነት አጠናክራ የምትቀጥልበትን የራስ የሆነ ምቹን አጋጣሚ ይዞላን መጥቷል። የመካከለኛው ምስራቅ ጦርነትን በተመለከተ እንግዲህ ጦርነቱ ከኢራን ከአሜሪካና ከእስራኤል በዘለለ መልኩ ስለሆኑ ከፍተኛ ቁጥር ያላቸው ኢትዮጵያውያን የሚገኙባቸው የተለያዩ አረብ ሀገራት ላይ እየተፈጸመ ያለው ጥቃት ጭምር ለኢትዮጵያ ስጋት ነው። የኢትዮጵያ መንግስት እንግዲህ በተለያዩ አማራጮች ዜጎች ራሳቸውን እንዲጠብቁ ማስጠንቀቂያዎችን እንዲከተሉ የሚኖርበት ሀገር መንግስት የሚያስተላልፈውን የሚሰጠውን ትዕዛዝ አክብረው እንዲቀመጡ ጭምር መልእክቱን አስተላልፏል። ስለዚህ እነዚህ የሆኑ ባሉበት በዚህ ወቅት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስጋት ቢደቀንባቸውም እንኳን ለህዝብ የሚያስቡ ባለመሆናቸው ለህዝቡ ምንም አይነት ማስጠንቀቂያም አልሰጡም። ህዝቡ በጥንቃቄ እንዲቀመጥም አላደረጉም። ዜዶን ኬር በቃ ምንም አይነት መግለጫ የሚባልም ነገር የለም። ለሰላም ጥሩ ምኞት አልተመኙም። ስለዚህ ህዝቡን ለጦርነት እየማገዱ ህዝቡን እየጨረሱ የመኖር ህልማቸው አሁን ላይ እሳቸው ከኢትዮጵያ በኩል ሲያስቡት ከኢትዮጵያ ቀድሞን አሜሪካና እስራኤል አጀንዳ አድርገውላቸው ኢላማ ውስጥ ከተዋቸው ብቅ ብለዋል። ለዚህም ነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግራም አለ በቀኝ የሚወርድበት ዓመት አሁን የተባለው። የአሜሪካ አምባሳደሮች በአሜሪካ የሚገኙ ኤርትራውያን ጭምር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከስልጣን ከወረዱ በኋላ ምን ሊፈጠር ይችላል የሚሉ ዳሰሳዎች፣ ጽሁፎች በይፋ አሁን እየወጡ የሚገኙት እነዚህ ምክንያቶች መነሻ በማድረግ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን የግብጽ መንግስት እንግዲህ በአፍሪካ ቀንድ ያለውን ውጥረት ለመፍታትና በኢትዮጵያ ህዳሴ ግድብና በአባይ ውሃ አማካኝነት ብልጫ የወሰደችበት ኢትዮጵያን እስከ መጨረሻው ለማጥፋት ከበባን ፈጽማለሁ በማለት ሶማሊያን፣ ኤርትራን፣ ጅቡቲና ሱዳንን መጠቀም ያድርጎ የተለያዩ ጥረቶችን እያደረገ ባለበት በዚህ ወቅት ላይ የከበባ አጀንዳውን ማስፈጸሚያ
ዋና መሰረት የሆነውን የገንዘብ ምንጭ ወይም ደግሞ የፋይናንስ ምንጩን እስከ ወዲያኛው የሚያደርግ የግብፅን ኢኮኖሚ የሚያዳክም የግብፅን ፖለቲካ የሚያዳክም የግብፅን ዲፕሎማሲም ጥያቄ ውስጥ የሚፈጠር አንድ ክስተት ተፈጥሯል። ክስተቱ ለግብፅ ብቻ ሳይሆን መርዶ የሆነው ከግብፅ ጋር ተጣምረው ኢትዮጵያ ላይ ጦራቸውን ለማቀባበል እየተዘጋጁ ያሉ ጎረቤት ሀገራት ኢትዮጵያ ላይ የተለያዩ እርምጃ ለመውሰድ እየሰሩ ያሉ የግብፅ ወዳጆችን በሙሉ ያስደነገጠ ጉዳይ ነው። ግብፅ ባለፉት ዓመታት ጠንካራ ኢኮኖሚ ፈጠር ያለው ብላ በድፍረት ከምትናገርባቸው ምክንያቶች ወይም ደግሞ መሰረቶች መካከል ቀዳሚ የሆነው የስዊዝ ካናል ቦይ ነው። የስዊዝ ካናል ቦይ የግብፅ ኢኮኖሚ ላይ ትልቅ መሰረት ያለው የግብፅ ኢኮኖሚ የተመሰረተው በአባይ ውሃ እንዲሁም ደግሞ በስዊዝ ካናል ላይ መሆኑ ይታወቃል። ከዛም በተጨማሪ ግብፅ ስዊዝ ካናልን በመጠቀም ነው በቀይ ባህር ላይ ያላትን ተጽዕኖ አሳድጋ ከሌሎች ሀያላን ሀገራት ጋር ጭምራውን ላይ በጋራ እየሰራች ያለችው። ይሄ የሆነ ባለበት በዚህ ወቅት ላይ እንግዲህ የዴንማርኩ የባህር ላይ ትራንስፖርት እንቅስቃሴን የሚያደርገው ሜርሲክ የተባለ ድርጅት ሙሉ ለሙሉ መርከቦቹ በስዊዝ ካናል ላይ እንዳይንቀሳቀሱና ፊታቸውን ወደ ሌሎች የአፍሪካ መዳረሻዎች እንዲያደርጉ በተለይም ደግሞ ወደ ደቡብ አፍሪካው መዳረሻ እንዲያደርጉ መወሰኑ ተሰምቷል። ይህንን ውሳኔ ያሳለፈው የሜርሲክ ኩባንያ ዋነኛው ምክንያቱ ደህንነቱ ያልተጠበቀን እንቅስቃሴ ለማድረግ የየመኑ ሁቲ ቡድን ደግሞ በኢራንና በአሜሪካ በእስራኤል መካከል ካለው ጦርነት ያለው ውጥረት መባባስ ከዛ በተጨማሪ ግብፅ በሌሎች ሀገራት ጉዳዮች ላይ ጣልቃ እየገባች የሌሎች ሀገራትን አጀንዳ እያራገበች ለጦርነት ራሷን እያነቃቃች ያለችበት ሁኔታ የደህንነት ስጋትን የፈጠረ ደህንነታዊ ጥያቄን ያስነሳ በመሆኑ ነው ሜርሲክ የተባለው እንግዲህ የዴንማርክ የባህር ላይ ትራንስፖርት ኩባንያ ፊቱን ሙሉ ለሙሉ ከስዊዝ ካናል ላይ አንስቶ ወደ ሌሎች የአፍሪካ መዳረሻዎች ወደ ደቡብ አፍሪካው መዳረሻ ፊቱን ያዞረው። የግብፅ መንግስት ልክ ኤርትራ በኢትዮጵያ ላይ ኢትዮጵያን ለማዳከም የምትጠቀመው የኢትዮጵያን የውስጥ ኃይሎችን የመደገፍና የግጭት አጀንዳን የመስጠት ዶክትሪንን ተቀብሎ የሚንቀሳቀስ መንግስት ነው። ለዚህ ማሳያ ደግሞ የኤርትራ መንግስት ባለስልጣናት ኢትዮጵያን ለማዳከም ግብፅ ልትጠቀመው የሚገባው ስትራቴጂካዊ አካሄድ በማለት ጭምር የኢትዮጵያን የውስጥ ኃይሎችን በመጠቀም ብጥብጥ ማስነሳት፣ ጭቅጭቆችን መፍጠር፣ ጦርነትን መፍጠር፣ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ኃይሎችን የጦር መሳሪያ ማስታጠቅን የመሳሰሉ እንቅስቃሴዎች ከማድረግ ባለፈም በሶማሊያ የሰላም ማስከበር ሽፋን ውስጥ የኢትዮጵያን ድንበር አልፎ ለመግባት የተደረጉ ጥረቶች፣ በሱዳን በኩል የኢትዮጵያን ድንበር ለማለፍ የተደረጉ ጥረቶች፣ ከጅቡቲ ጋር የተደረሱ መግባባቶች፣ ጅቡቲን በመጠቀም ኢትዮጵያን እናዳክማለን የሚሉ አጀንዳዎች፣ እነዚህ ሁሉ ማጠንጠኛቸው የኢትዮጵያን የውስጥ ሰላም ማወክ፣ ኢትዮጵያን በአባይ ውሃ የወሰደችውን ብልጫ ደግሞ በአፍሪካ ደረጃ የኢኮኖሚ ተስፋ ከሚታየባቸው ሀገራት መካከል ቀዳሚ መሆኗን ያንን ለማዳከምና ኢትዮጵያ እየፈጠረች ያለችውን ዲፕሎማሲያዊ ጫናን ለማዳከም ከሀገራት ጋር የፈጠረችውን ጥምረት ውድቅ ለማድረግ በሚያደርጉት ጥረት ላይ ነው። እንግዲህ አሁን ላይ የግብፅ መንግስት የተለያዩ ስራዎችን ሰርቻለሁ ሀያል ነኝ እያለ ባለበት በዚህ ወቅት ላይ የስዊዝ ካናል ከፍተኛ የሚባል ገቢን የሚያመጣው ስዊዝ ካናል ሳምባ ለማለት በሚያስችለው መልኩ ስዊዝ ካናልን ሊያስተነፍሰው የሚችለው ሜርሲክ የተባለ የባህር ትራንስፖርት ተቋም በስዊዝ ካናል ላይ የማደርገው እንቅስቃሴ ለደህንነቴ ስጋት ነው በማለት ሙሉ ለሙሉ ውሉን አቋርጧል። ውል ከማቋረጥም በተጨማሪ ደግሞ ፊቱን ወደ ሌሎች የአፍሪካ ሀገራት ማዞሩ የግብፅን ኢኮኖሚ እያደቀቀ የሌሎችን የአፍሪካ ሀገራት ኢኮኖሚ የሚያጠናክር ዜና ሆኗል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በተደጋጋሚ ኢትዮጵያ በህዳሴ ግድብና በአባይ ውሃ የወሰደችባቸውን ብልጫ ተከትሎ የኢትዮጵያን ስም ለማጠልሸት የተለያዩ እርምጃዎችን ሲራመዱ ነበር። የላይኛውና የታችኛው ተፋሰሱ ሀገራትን ተጽዕኖ በማሳደር ጭምር በአባይ ውሃ ላይ ከኢትዮጵያ በተቃራኒ እንዲሰለፉ አጀንዳዎችን ሲያስታጥቋቸው መቆየታቸው የሚታወቅ ነው። ጤናውን ላይ ባለበት ሁኔታ ላይ ግብፅ እንግዲህ ከእስራኤል ጋር ያለችበት ሁኔታ ይታወቃል። የእስራኤል፣ የአሜሪካ፣ የኢራን አሁናዊ ሁኔታ ይታወቃል። እነዚህ ባሉበት ወቅት ላይ የሜርሲክ ኩባንያ በግብፅ ላይ የወሰነው ውሳኔ የስዊዝ ካናልን የገቢ ምንጭ ከመቀነስም ባለፈ ሌሎች መሰረታዊ የሚባሉ ጉዳቶችም ያጋጥሙታል። የመጀመሪያውና ዋነኛው ነገር ግብፅ የሚገጥማት የኢኮኖሚ ስብራት ነው።
ግብጽ አሁን ላይ ሙሉ ለሙሉ በሚባል መልኩ ኢኮኖሚዋን የመሰረተችው በስዊዝ ካናል፣ በቱሪዝም ከዛ ደግሞ በአባይ ውሃ የሚገኙ የእርሻ ስራዎች ላይ ነው። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ የኢትዮጵያ ህዳሴ ግድብ መገንባት ኢትዮጵያ በአመት ስታጣው የነበረው የለም አፈር በህዳሴ ግድቡ መገንባት ምክንያት ለሀገር ውስጥ ፍጆታ ማዋሏ ግብጽ በእርሻ ስራዋ ላይ እዚህ ግባ የሚባል ውጤት እንዳታመጣ ያደርጋታል ቢባልም ያን ችግር ለመፍታት ግብጽ የተለያዩ ጥረቶችን ስታደርግ ነበረ። የተለያዩ የከርሰ ምድር ምንጮችን በማውጣት ውሃን ስትጠቀም ቆይታለች። ነገር ግን አሁን ላይ ስዊዝ ካናል ላይ ሙሉ ለሙሉ ተስፋዋን አድርጋ እየተንቀሳቀሰች ባለችበት በዚህ ወቅት ላይ 449 ሚሊዮን ዶላር የጥር ወር ላይ ያስገባው የስዊዝ ካናል አሁን ላይ ሙሉ ለሙሉ ዜሮ በሚባል ደረጃ ገቢ እያመጣ ነው ያለው። ይሄ ደግሞ የግብፅን ኢኮኖሚ ሙሉ ለሙሉ የሚሰባብር ነው። ለዚህ ዋነኛ ምክንያት ግብፅ በብድር ባገኘችው ገንዘብ አማካኝነት ነው የገነባችው ስዊዝ ካናልን በብድር ገንብታ ለአበዳሪ አካላት በየአመቱ ከምትሰራው ስራ ላይ ነው እየቀነሰች የምትከፍለው። ስለዚህ ያበደረችውን ዕዳ እንኳን መክፈል አለመቻሏ ግብፅን የኢኮኖሚ ስብራት ውስጥ የኢኮኖሚ ድገት ውስጥ ይከታታል። ይሄ ደግሞ ግብፅ በኢኮኖሚ ተወዳዳሪ ነኝ በኢኮኖሚ ብልጫ አድርጌያለሁ ብላ ራሷን ከምትነዛበት በተጨማሪ እነ ሶማሊያን እነ ኤርትራን እነ ጅቡቲን ሌሎች የኢትዮጵያ ጎረቤት ሀገራትና ውስጥ ላይ የሚንቀሳቀሱ ኃይሎችን ገንዘቧን እያወጣች የምታስታጥቃቸው የጦር መሳሪያዎች፣ ገንዘቧን አውጥታ የምትሰጣቸው ድጋፎች፣ ገንዘቧን አውጥታ የምታቀባብለው የምታሰራው ፕሮፓጋንዳ እንደነ አልጀዝራ እነ ሮይተርስ ይዘውት የወጡት የሚዲያ ሽፋንን ጨምሮ በኢኮኖሚ ስብራቱ ስትሆን ያቀደችው የከበባ እቅድ ሙሉ ለሙሉ የማይሳካና እንክትክቷን አውጥቶ የሚያስቀምጣት እንደሆነም ይገለጻል። ሁለተኛው የዓለምን የኢኮኖሚ የንግድ ካርታን የሚቀይር ነው። ግብፅ አሁን ላይ ሙሉ ለሙሉ ከስዊዝ ካናል ላይ ፊታቸውን አዙሮ መርከቦቹ በደቡብ አፍሪካው ካናሎች ላይ ለመጠቀም መወሰናቸው የዓለምን የኢኮኖሚ ካርታ ይቀይራል። የግብፁን ስዊዝ ካናል በመጠቀም ሲንቀሳቀሱ የነበሩ ሀገራት አሁን ላይ ከግብፅ ላይ ፊታቸውን ያነሳሉ። የነ ኢራንና የነ እስራኤል ውጥረት ሀገራቱ ሙሉ ለሙሉ ፊታቸውን ከግብፅ አንስተው ደህንነቱ የተጠበቀ አገልግሎትን ለማግኘት የሚያስችላቸው አማራጮችን ወደ መጠቀም ያስኬዳቸዋል። ይህ ደግሞ ግብፅ በኢኮኖሚው ላይ ያላትን ተፈላጊነት በኢኮኖሚው ላይ ያላትን የዋነኝነት ነጥብና ቦታ የሚያሳጣት አጋጣሚ ነው። እንደዚህ አይነት መሰል አጋጣሚዎች ደግሞ ወደ ቀይ ባህር ለመግባት እንቅስቃሴ እያደረገች ያለች ኢትዮጵያ እየፈጠረች ያለችው ኢኮኖሚያዊ ጫና እያፈጠረች ያለችው ከሀያላን ሀገራት ጋር ጥምረትን በመጠቀም ግብፅ ላይ ያላትን ብልጫ ለማረጋጋጥ ያስችላታል። ሌላኛው ዲፕሎማሲያዊና ፖለቲካዊ ብልጫ ነው። ዲፕሎማሲያዊና ፖለቲካዊ ብልጫ የምንለው የደህንነት ስጋት ከሌላቸው ሀገራት ጋር አሜሪካም ሆነች እስራኤል ምንም አይነት ግንኙነት አይፈልጉም። ሌሎች ሀያላን ሀገራትም ጭምር የአፍሪካ ሀገራቶቹ ራሳቸው ግብፅ ዲፕሎማሲያዊ ጫናን ጭናባቸው እንደነ ኬንያ ሁለት የህዳሴ ግድብን የመሳሰሉ ሜጋ ፕሮጀክቶችን ስገባ ፋይናንስ ደግፋለሁ ካለች በኋላ የኪሳራ ሲገጥማት ኬንያ በተፋሰሱ ሀገራት የተወሰነውን ውሳኔ ሳትወድ በግዷ እንድታጸድቅ ያደርጋታል። ስለዚህ የግብፅ የኢኮኖሚ መሰባበር የግብፅ የስዊዝ ካናል መዳከም ዲፕሎማሲያዊና ፖለቲካዊ የሆኑ ብልጫዎቿን እንድታጣ የሚያደርጋት ነው። እነዚህ ሁሉ ተጠቅልለው ግብፅ ምንድነው ከፊት ለፊቷ እየተደቀነው ግብፅ ነገ ምን ልትሆን ትችላለች የሚለው ሌላው ጥያቄ ነው። ኢትዮጵያን አዳክማለሁ፣ ኢትዮጵያ ላይ የከበባ አጀንዳ አለኝ፣ ኢትዮጵያ ልትበለጽግ አትችልም፣ ኢትዮጵያ ልታድግ አትችልም የሚል አጀንዳ የያዘችው ግብፅ ብድሯን መክፈል ያቃታት ሀገር፣ በብድር የምትያዝ ሀገር፣ በብድር የምትጠየቅ ሀገር ትሆናለች። የኑሮ ውድነት የሚያሰቃያት ሀገር ትሆናለች። የኑሮ ውድነቱን በምንም ሊደፍኑት አይችሉም። ደን የፖለቲካ አለመረጋጋቱ ለፕሬዝዳንት አብዱል ፈታህ አልሲሲ ስልጣን ላይ የመቆየትን ጉዳይ ጥያቄ ምልክት ውስጥ ይከቷል። የግብፅ ከፍተኛ ባለስልጣናት የነበሩ ፖለቲከኞች፣ የሚዲያ ሰራዊቶች፣ ሌሎች የአብዱል ፈታህ አልሲሲን ፕሮፓጋንዳ ሲያራምዱ የነበሩ ኃይሎች የግብፁ ፕሬዝዳንት እኮ ህዳሴ ግድቡ ተገንብቶ ሲያልቅ ወንዶቹ ህዳሴ ግድቡን ገንብተውታል፣ ወንዶቹ ታሪክ ሰርተዋል። የግብፅ መንግስት ግን መላው ግብፃውያንን ሲያታልል ነበር። በህዳሴ ግድቡ ላይ ላለፉት 13 ዓመታት ብልጫ ወስደን አናቅም፣ አሸንፈን አናቅም። የተሰሩ ፕሮፓጋንዳዎች፣ የተሰሩ ሐሳቦች፣ የተሰራጩ መግለጫዎች ውሸት ናቸው። ስለዚህ
የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ መላው ግብፃውያንን አታለዋል ብለው ተቃውሞ አስነስተውባቸዋል። ይህ ተቃውሞ በኑሮ ውድነት፣ በኢኮኖሚ ስብራትና በሌሎች ፖለቲካዊ ውጥረቶች ደግሞ በአምባገነንነታቸው ላይ ተጨምሮ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ መጨረሻቸው እንደደረሰ የሚያሳይም ነው።